ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ብጥብጡ ቀጥሏል ማለት ነው። ምን አይነት ትምህርት እያስተማሩን እንደሆነ ምን አይነት ነገር እያስተማሩ እንደሆነ ለሚመጡት ልጆች ማለት ነው። ተው እንደዚህ አይነት ነገር ባሰሉ ቢቀርባቸው እንዴት ነው ይሄ ትክክለኛ ጠፍቷል እንትን ብሏል የሚባለው ውሸት ውሸት። ስራቸውን ቻናላቸውን እያሳደጉ ነው። አሁን እነሱ በሰሩት ቪዲዮ ለምን በሚኪ ቻናል ላይ ተለቀቀ? እነዚህኞቹ በሰሩት ቪዲዮ ለምን በሚኪ ቻናል ተለቀቀ? ቪዲዮ መግቢያ የሰሩት እነዚህ እንትል ያሉት እነዚህ። ስለዚህ እነሱ እስበራሳቸው ማደግና መተዳደግ ፈልገው ነው እንጂ ምንም ነገር የውሸት ድራማችሁን አትስሩብን። ትምህርት የማይሰጥ ነገር አንዳንዶቻችሁ ደግሞ እውነት መስሏችሁ ጉድ ያንዴ እኔ እኮ የሚገርመኝ ማለት ነው የምን ትውልድ እንደምታስተላልፉ። አሁን ምን ሚዲያ ነህ የምትባለው ማለት ነው። መተት ተደርጎበት በፎቶ እያልክ ቁፋሎ ለቁፋሎ። እኔ እኮ ሰው ማምኑ እንትል ማለቱ መሄዱ የሱን እየቆራረጠ መጫን። እኔ በነገራችን ላይ ማለት ነው በዚህ አይነት ነገር የምታምኑ ልጆች፣ በዚህ አይነት እውነት መስሏችሁ የምትሰሩ ልጆች የመተቱ የመጨረሻው ተገኘ የምኑ ተገኘ ኢየሩሳሌም ሊሄድ ነው እንትን ሊሄድ ነው። ዝም ብሎ ነው እንደ ኢየሩሳሌም የሚከደው። ውይ እኔ እኮ እንደው የዛፍነሽ ምናምን የምትበየው ኢየሩሳሌም ዝም ብሎ ነው እንዲህ ዝም ብሎ ነው እንዲህ ኢየሩሳሌም ተነስቶ እንደው የሚከደው ማለት ነው። እንደው ይከድ እንኳን ቢባል ኢየሩሳሌም እኮ ስንት ቀጠሮ ይዘሽ ስንት ነገር ተደርጎ ነው። እንደው ይሄ ስለ ሃይማኖት ነገር ሳይገባችሁ ስለ ሃይማኖት አታውሩ። እውነቴን ነው የምላችሁ። ኢየሩሳሌም ዝም ብሎ አይደለም የሚከደው። ኢየሩሳሌም እኮ መሄድ ማለት የተባረከና የተቀደሰ ሰው ነው። እዚህ ጋር ዝሙትን እያስተላለፉ አንቺ ራሱ ቁጭ ብለሽ ተዘፍዝፈሽ ቤተ ክርስቲያን እሄዳለሁ እንትን እሄዳለሁ ትያለሽ። ግን ቁጭ ብለሽ ስለ ሃይማኖትሽ እንኳን ትንሽ ነገር እንኳን የተማርሽው የለም። እዚህ ጋር ዝሙት እያስተላለፉ እንዴት ነው ኢየሩሳሌም የሚከደው? እዚህ ጋር እኮ የሚሰሩት የዝሙት ቪዲዮ ነው። እዚህ ጋር እኮ የምሰራው ባል የሰው ባል እግዚአብሔር የማይፈቅደውን ባል ከልጅ እየነጠቀች ነው። ከልጁ እየነጠቀች ነው ያለችው። ስለዚህ ኢየሩሳሌም ዝም ብሎ ይከዳል? ኢየሩሳሌም የማንም መጫወቻ መሰለሽ እንዴ? የሸርሙጣ መሰባሰቢያ መሰለሽ እንዴ ኢየሩሳሌም? እንዲሁ ዝም ብላችሁ እንትን አትበሉ። ስታወሩ በጣም ነው የምታስጠሉት ማለት ነው። ዝም ብላችሁ ኢየሩሳሌም ይዘው ልትሄድ ነው ኢየሩሳሌም። እንዲሁ ፈጣሪ መድኃኔዓለም እንዲሁ ከዛ ገደል ይዟት ይግባ። ምን ትምህርት እንደሚያስተምሩን ምን አይነት ነገር እንደሚያስተምሩን እንትን እያላችሁ እናንተ አንዴ የመተት ፎቶ ትልጥፋላችሁ፣ አንዴ ምን እንትን። ይህ አሁን ትምህርት ነው? አረ ተው ተው። ለዩቲዩቡ ብላችሁ ደህና ነገር እያመጣችሁ ስሩ። እውነቴን ነው የምላችሁ። አሁን ይሄ ፎቶ አገኘው እንትን አገኘው የሚለው ልጅ እኔ በጣም የወረደ አስተሳሰብ አይምሉ የተደፈነ ብዬ ነው የማስበው። በምንም ታምር ይሄ ነገር እንደው ለትውልድ እንኳን የማይተላለፍ ነገር ነው። እንደው ቢሆን እንኳን ውስጡን ነበር መጨረስ የነበረባቸው። ግን ለሚዲያ ብላችሁ ይህን ሁሉ የምታረጉ ልጆች ማለት ነው። እግዚአብሔርን ብታውቁ እግዚአብሔርን ብፈሩ እንደዚህ አይነት ነገር አሰሩም ነበረ። እኔ እኮ የሚገርመኝ ሃይማኖተኛንን ቤተ ክርስቲያን ክደን መጣን ምናምን እያሉ ስለ ሌላ ነገር ሲያወሉ፣ ዝሙት የሚያስተላልፍ ሰው ኢየሩሳሌም ሊሄድ ነው። ምነው አንቺ እንዲሁ በየት ሀገር ነው እስቲ? ኢየሩሳሌም እኮ ስንት በቅተሽ ስንት ንስሐ ገብተሽ ነው። ኢየሩሳሌም እኮ ዝም ብሎ የሚከድበት ቤተ ክርስቲያን አይደለም። ኢየሩሳሌም ማለት ነው ግሸን ማርያም ለመሄድ ስንት እንትን አልፈሽ ነው። ዝም ብላችሁ እናንተ ሳይገባችሁ ሂዳችሁ ብቻ የተሳለማችሁትን ነው የምትቆጥሩት ማለት ነው። ግን ስለ ቤተ ክርስቲያን ምንም ነገር ሳይገባችሁ ነው የምታወሩ፣ ከኔ ጀምሮ ማለት ነው። አባቶቹን ጠይቁ። መጀመሪያ እዚህ ጋር ከማውራታችሁ በፊት አባቶችን ጠይቃችሁ እንዴት ነው ኢየሩሳሌም መከድ የሚቻለው? ትቀልጃለሽ እንዲህ ተይ እንጂ የዛፍ ቶሎ ዛፍ ነሽ እንዝፍዝፍ። ተይ እንጂ ኢየሩሳሌም ዝም ብሎ ይከዳል። አታስቂኝ አንቺ ቂጣ አለ አታስቂኝ።
ዝም ብሎ እንኳን ጠበል አይገባም። ሰው አብለን እንተኛ ና ብለን እንተኛለን እናንተ ልንላለን እያለች እየወሰደችውን። ለማንኛውም እነሱ ድራማ ነው የሚሰሩት። እናንተ አትቃጠሉ፣ እዚህ ቦታ ነው እንዲህ የሚሰሩት እኮ የሌለ እኮ ነው የሌለ። እስቲ የሰሩት ቪዲዮ እኮ አንዱንም እውነተኛውን እኮ አታገኙም። እውነቴን ነው የምላችሁ። አሁን ክደው ሲደባደቡ ምን ሲሉ ታዩ አይደል እንዴ? ደግሞ ማታ ሌላ ቪዲዮ ይለቀቃል። ደረብ ማታ አይደርስም አሁን ይለቀቃል። እና እኔ እውነት የሌለበት ነገር እንትን ሲሰራጭ እንደው በጣም ነው የሚያስጠላኝ። ሩታም ቢሆን ለገንዘባቸው ብለው ነው ቢሰሩት እንጂ ሩታም ታውቃለች ሁሉን ነገር አውቃ ነው እየሰራች ያለችው። የሰው ቻናል ለማሳደግ ነው። እሷ ተለለች ድምቀት የላቸውም። ሁሉም ከሌሉ ድምቀት የላቸውም። ሰሞኑ ነው እንግዲህ አብርሃም ጠፋ እየተባለ ስንት ቻናል ነው እንትን እያለ ያለው። ስለዚህ እኔ የምታወሩት ነገር አብሶ እንደው የኦርቶዶክስ ልጆች ነን ብላችሁ ቤተ ክርስቲያን እንሄዳለን ብላችሁ የምታወሩ ልጆች እንደዚህ ያታወሩ። እግዚአብሔርን እውነቴን ነው የምላችሁ። ስማ በጣም ነው የሚደብረው።